መጽሐፈ ዜና ካልዕ ምዕራፍ 26 የይሁዳም ሕዝብ ሁሉ የ16 ዓመት ጎልማሳ የነበረውን ዖዝያንን ወስደው በአባቱ በአሜስያስ ፋንታ አነገሱት። ንጉሡም ከአባቶቹ ጋር ካንቀላፋ በኋላ ዖዝያን ኤላትን ሰራ፣ ወደ ይሁዳም መለሳት። ዖዝያንም መንገስ በጀመረ ጊዜ የ16 ዓመት ጎልማሳ ነበር። በኢየሩሳሌምም 52 ዓመት ነገሰ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱም አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። እግዚአብሔርንም መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። ወጥቶም ከፍልስጤማውያን ጋር ተዋጋ። የጌትንና የየብናን የአዛጦንንም ቅጥር አፈረሰ። በአዛጦንና በፍልስጤማውያን አገር ከተሞች ሰራ። እግዚአብሔርም በፍልስጤማውያንና በጉርበአል በሚኖሩ አረባውያን በምዑናውያን ላይ ረዳው። አሞናውያንም ለዖዝያን ገበሩ። እጅግም በርትቶ ነበርና ዝናው እስከ ግብጽ መግቢያ ድረስ ተሰማ። ዖዝያንም በኢየሩሳሌም በማዕዘኑ በርና በሸለቆ በር ቅጥሩን በዞረበት ማዕዘን አጠገብ ግንቦችን ሰርቶ መሸጋቸው። ብዙም እንስሶች ነበሩትና በምድረ በዳውና በቆላው በደጋውም ግንብ ሰራ። ብዙ ጉድጓድም ማሰ። ደግሞም እርሻ ይወድ ነበርና በተራራማውና በፍሬያማው ስፍራ አራሾችና አትክልተኞች ነበሩት። ደግሞም ለዖዝያን በሰራዊት ውስጥ ሰልፈኞች ነበሩት። በንጉሱ አለቃ በሐናንያ ትእዛዝ በአለቃው በመጽሔያና በጸሐፊው በይሒኤል እጅ እንደተቆጠሩ ወደ ሰልፍ በየቁጥራቸው ይወጡ ነበር። የአባቶቻቸውን ቤቶች አለቆች የጽኑዓን ኃያላን ቁጥር ሁሉ 2600 ነበረ። ንጉሱንም በጠላቱ ላይ ያግዝ ዘንድ በታላቅ ኃይል ወደ ሰልፍ የሚወጣ ከእጃቸውን በታች የነበረ ሰራዊት 307500 ነበር። ዖዝያንም ለጭፍራው ሁሉ ጋሻና ጦር፣ ራስ ቁርና ጥሩር፣ ቀስትና የሚወነጨፉትን ድንጋይ አዘጋጀላቸው። በኢየሩሳሌምም በብልሃተኞች እጅ የተሰሩትን በግንብና በቅጥር ላይ የሚኖሩትን ፍላጻና መርግ የሚወረወርባቸውን መሳሪያዎች አደረገ። እስኪበረታም ድረስ እግዚአብሔር በድንቅ ረድቶታልና ዝናው እስከ ሩቅ ድረስ ተሰማ። ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ፣ አምላኩንም እግዚአብሔርን በደለ። ወደ መቅደስ ገብቶ በዕጣን መሠዊያ ላይ አጠነ። ካህኑም አዛርያስ ከእርሱ ጋር ጽኑዓን የነበሩ 80 የእግዚአብሔር ካህናት ተከትለው ገቡ። ንጉሱንም ዖዝያንን እየተቃወሙ ዖዝያን ሆይ ዕጣን ማጠን የተቀደሱት የአሮን ልጆች የካህናቱ ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ላንተ አይገባም። በድለሃልና ከመቅደሱ ውጣ፣ ከአምላክም ከእግዚአብሔር ዘንድ ክብር አይሆንልህም አሉት። ዖዝያንም ተቆጣ። የሚያጥንበትን ጥና በእጁ ነበር። ካህናቱም በተቆጣ ጊዜ በካህናቱ ፊት በእግዚአብሔር ቤት ውስጥ በዕጣኑ መሠዊያ አጠገብ ሳለ በግንባሩ ላይ ለምጽ ታየ። ታላቁም ካህን አዛርያስ ካህናቱም ሁሉ ተመለከቱት፣ እነሆም በግንባሩ ላይ ለምጽ ነበር። ፈጥነውም አባረሩት። እርሱም ደግሞ እግዚአብሔር ቀስፎት ነበርና ይወጣ ዘንድ ቸኮለ። ንጉሱም ዖዝያን እስኪሞት ድረስ ለምጻም ነበር። ለምጻምም ሆኖ ከእግዚአብሔር ቤት ተቆርጧልና በተለየ ቤት ይቀመጥ ነበር። ልጁም ኢዮአታም በንጉሱ ቤት ላይ ሆኖ በምድሩ ሕዝብ ላይ ይፈርድ ነበር። የቀረውንም የፊተኛውን እና የኋለኛውን የዖዝያንን ነገር ነቢዩ የአሞጽ ልጅ ኢሳይያስ ጽፎታል። ዖዝያንም ከአባቶቹ ጋር አንቀላፋ፣ ለምጻም ነው ብለው ከአባቶቹ ጋር በነገስታት መቃብር እርሻ ውስጥ ቀበሩት። ልጁም ኢዮአታም በእርሱ ፋንታ ነገሰ።